በጣም በብዙ ነገር ቅስም ሊሰበር ይችላል። ግን በዚህ ሰዓት የሊቨርፑል ደጋፊ እንደመሆን ቅስም ሰባሪ ነገር የለም ማለት ነው። በኢየሱስ ስም ሊድስን እየገጠምክ 2-0 እየመራ ሁለት እኩል ሁነ ሁለት ጎል ተቆጥሮበት ከሊድስ ጋር ውጤት ማስጠበቅ አቅቶ ሁለት እኩል ሁነ ያ ሳያንስ 3-2 መርተህ ባለቀ ደቂቃ ሶስተኛ ጎል ገብቶበት 3 እኩል ስትወጣ ይሄ ትልቅ ቅስም ሰበራ ነው ማለት ነው። ያውም ደግሞ ግማሽ ቢሊዮን ያወጣ ቡድን ያውም ደግሞ አምና ሻምፒዮን የነበረ ቡድን ማለት ነው። ደግሞ በእኛ ማንቸስተር ዩናይትድ ምንም ቢሆን መጣችሁ ሙዴ ማዝ ሞራል የላችሁም ማለት ነው። የወደቀ ክለብ ነው ያላችሁ። ቫንዳይክ ማፈንደር ነው፣ ኮናቴ ማፈንደር ነው። ከምሬ ነው መነግራችሁ። አዎ ልክ ነህ እያልክ ብቻ ኮመንት ማድረግ ነው የሚጠበቅብህ። ምክንያቱም እያሸነፍክም ነበር ሶቅሴ የነበረው። ሄና ይችላል፣ ሊድስ ይችላል። ይመሽን። ሲቲ በሊድስ በጣም ተቸገረ። ካምባክ ተሰርተውበት ነበር። አልተለጠፍኩም ግን እኔ ሳልችልም አሸንፌያለሁ። ቼልሲና የሊቨርፑል ደጋፊ እኛ ላይ ሙድ ይዞ ሁለቱም ተለጠፉ። አቻ ነው ወጣሹ። ባይዞ ሊድስ ላይ ካምባክ መስራት ለእኔ ብቻ ነው የተፈቀደው። ምክንያቱም ምርጡ ስታርቦ ያለኛ እና ዛሬ ቀኑ የኔ ነው። በቃ ቀኑ የኔ ነው። ዞር በሉ። ማንም ሰው እዚህ ቲክቶክ ላይ እንዲጫንጭ አልፈልግም። ቀኑ ዛሬ የኔ ነው። ምን አይነት ቀን ነው ዛሬ ያሳለፍኩት? ሼባው ተለጠፈ። ቀና አትልም አንተም። እኔ አንተን ነው የምፈራው። ባይዘይ ኮያለ በላይ ቀና እንድትል አልፈልግም። እታቸው እኔም እቋጥርባለሁ። እታቸው ነክ እቋጥርባለሁ። ቀና እንድትል አልፈልግም። እፈራለሁ። ወያላን እንኳን ተዋት። ያየናት እኮ ነው። እረከባታለሁ። አንተን ስለመፈራ ግን እቋጥርባለሁ። ኮናቴ ግን ይመች ትችላለህ። አንተ ሊቨርፑልን ነጥብ ማስጣል ማታረገው ጥረት የለም። በጣም አድናቂ ነኝ። ከጠላት ቤት ያለን አንድ ጀግና ነው። ለማንኛውም ቀኑ ዛሬ ነው። ምሽቱ ሰላም ነው። አሸወይና ነው። ኧረ ደስታ ሰከርኩ። እኔ ዛሬ ምተኛ ነው ሰው ይመስለኛል። ምን አይነት ቀን ነው ያሳለፍኩት ዛሬ? ኦ ማይ ጋድ። ኧረ ይመቻችሁ ሲቲዝንስ እንዳለ ይመቻችሁ። ነገ ጠዋት ደረታችሁን ነፍታችሁ ከተማውን አጨናንቁት። ይሄ ከተማ መረበሽ አለበት። ሲቲ ፋሚሊ እንኳን ደስ አላችሁ። የሚገርም ቀን ነበር። ሁሉንም ስራችን ጨርሰናል። ሁሉም ቋጠሮ ተሳክቷል። የኛ አሸንፈናል፣ ጨርሰናል። ጉድ ናይት። እግዚኦ ቅሌት፣ እግዚኦ ውርደት፣ እግዚኦ ቅሌት፣ እግዚኦ ውርደት። እንደዚህ አይነት ውርደት እኔ በህይወት ዘመኔ እንደዚህ አይነት ቅሌት አይቼ አላውቅም። እግዚአብሔርን ነው የምላችሁ። በቃ እንደዚህ አይነት ውርደት በዘራችሁ አይረስ። እናቴ ተሞተነ። እግዚኦ ቅሌት፣ እግዚኦ ቅሌት፣ እግዚኦ ቅሌት። በስመ አብ ወወልድ ወመንፈስ ቅዱስ። የሰው ልጅ አንዴም ሊመራ ይችላል፣ ሁለቴም ሊመራ ይችላል፣ ሶስቴም ሊመራ ይችላል። እንዴት በሶስተኛው እየመራ ይሸነፋል? በጣም አርነ ስሎት መባረር አለበት። እግዚአብሔርን አርነ ስሎት መባረር አለበት። በቃ አርነ ስሎት አውት። እንዴ ሼባው ነው ይሄ። ያው ሼባው ነው ይሄ። በሌሊት አስተኙት። ሼባው ነው ሰው ሜዳ ላይ ሄደው ሼባው ነው ይሄ። ከራባችሁ ኢንዶሚ ይጠቀሙ። ኢንዶሚ በሊቨርፑል የሚበስል ምግብ ነው ትባላላችሁ ማለት ነው። ሰራ አርግሽ እንደልሙት ሽሮ እኮ ሰርተሽዋል እኮ በቃ አልቋል እኮ። ምን ነው ብትከላከይ በ3 ደቂቃ መሰሉሽ? እሺ ይሁን፣ እሱንም አለፍሽ አገባሽ። ይሄ መሰላል ስልክ እንጨት የመሰለ ሰውዬሽ አግብቶ እኮ አለፋችሁ። አትከላከይ 97 ይሄ መላጣ ጉር ሊያፈላ ነው ወገን። ይሄ መላጣ ጉር ሊያፈላ ነው። አሁን ከነቃችሁ የሰኞ ፕሪዲክት እየተሰጣችሁ ነው። ምን ማለት እንደሆነ ገብቷችኋል። ትርፌ ሳትጫወት በቃ ውጤቱ ተነግሮናል። ጎበዝ ንቃ ብያለሁ። ንቃ በቃ እኔ ካሁኑ ቪዲዮ ሰርች ነው ማስቀምጠው። ንቃ ብያለሁ። ንቃ። ምን አይነት የፕሪሚየር ሊግ ሳምንት ነው ያሳለፈን የሚገኘው። አሁን ደግሞ የሚገርም ጨዋታ አየን። የሚገርም ማለት ነው 3 አቻ ሊቨርፑል ከሊድስ። ሊቨርፑል በቃ ለመደው ማሸነፍ ከበደው ለመደው። በቃ ምንም ማድረግ አይቻልም። ሊድሶች ግን አንዴ እናጨበጭብላቸዋለን። ባለፈውም ቼልሲን አስጨንቋሉ። አሁን ደግሞ ሊቨርፑልን አስጨንቀው ነጥብ ይዘው ወጥተዋል። ይችላሉ ሊድሶች። አረ ወንድም ጥላ ምንድነው ነገሩ እንዴ? አረ ወገን እናንተ አቻ ስትወጡ እኮ ማለት ነው እኔ ራሱ እየፈራሁ መጣሁ እኮ። ሲሄዱም አንድ ላይ ሲመጡም አንድ ላይ እየተባለን ፈራው። እንዴት ምንድነው እየተፈጠረ ያለው? ወዴት ናችሁ? በእናንተም ልቃጠል እንዴ? አረ ተው በፈጣሪ ምንድነው የምትሰሩት?
እግዚአብሔርን ነው ብላችሁ ስለ ፋብሪዚዮ ማለት ነው 3-2 ብሎ ፖስቶ ነበር። ቆይ ላሳያችሁ። አያችሁ 3-2 ብሎ ፖስቱ ጨርሷታል። ማን ስለ ፕሪሚየር ሊግ ይላል። አንተ ምን አይነት ጨዋታ ያየነው ስለ ምን አይነት ጌም ነው? በቃ ትክክለኛ ፕሪሚየር ሊግ ማለት ነው። ዛሬ እኛ ለምንድን ነው የተጫወትነው? ለምንድን ነው ያጫወቱን እኛን? በቃ የአርሰናልና የሊቪ ጨዋታ ነው ጨዋታ። ፕሪሚየር ሊግ ማለት ይሄ ነው ትክክለኛው። ስለ እኔ ማን 2-3 ፖስቱ ነበር። በታምኑ ባታምኑ ፋብሪዚዮ አሳይቻችኋለሁ አይደል? እንዴት ነው የተቆጠረባችሁ? ይሁሉ ጎል እሬ ይውላ። ይሄ አያስቅም ግን እንዴት አልሳቅ? ያስቃል እንዴ? ይሄ ያስቃል። ኮናቴ እኔ ኮናቴ እንዳትሉ፣ በእግዚአብሔር ኮናቴ እንዳትሉ። ስለ የሊቪ ደጋፊዎች እባካችሁ እኔ ገደሉት። በቃ ዛሬማ ከስቴት የሚወጣው ላይ አይመስለኝም። ይሄ ማለት እሱ ነው ያስጀመረው። ይሄን 3 ጎል ማለት እሱ ነው ያስመረቀው። ስለ እሺ አሁን ምን አይነት ጌም ነው ያየሁት? እግዚአብሔር መሸነፋችንን ሁሉ አረሳሁት። ለካ አሻሪ ወጣው። ግን ምን አይነት ጌም ነው? በቃ ትክክለኛ ፕሪሚየር ሊግ አየሁ። ስለ እኔ እርማችሁን ማለት ነው ዛሬ ጋይስ እንግዲህ እንዳያችሁት ነው ጨዋታው። ድጋሜ ነጥብ ጥለናል። እኔ አሁን ጥያቄ የሆነብኝ ለምንድን ነው ጋክፖ የዚህን ያህል ደቂቃ ተሰጥቶት የሚጫወተው? ያኔ ትልቁ ጥያቄ ምሬ ነው። በጣም ብዙ ስህተቶችን እየሰራ ያለው እሱ ነው። የሚያገኘውን ኳስ እንዳለ አይጠቀምበትም። ሲቀጥል ለምንድን ነው እነሱ ስላይም ለሱ ብቻ ኳስ ሲሰጡት የነበረው? ዛሬ ይሄ በጣም በቃ የወረደ አቋም እያሳየ ያለው ደግሞ ከሳላ ቀጥሎ ያለውን ጋክፖ ነው። ጋክፖን ቀጣይ ላይ ቤንች ላይ ነው ማየት እንፈልገው። የኮናቴ ስህተት እንደ ሁል ጊዜውም ነውና ብቻ ሊቨርፑል ዛሬ ይሻላል፣ ነገ ይብስበታል፣ ያስጠላል። እንኳንም በቅድመ አያቴ የሊድስ ደጋፊ ነው። ዛሬ ኮሮ በየሊድስ ደጋፊ በመሆኑ ጀሞ ይሄን ቪዲዮ ቲክቶክ ሊያጠፉ ይችላል። ምክንያቱም የሊቨርፑልን ሎጎ አይቶ የበልግና ቪዲዮ እንዳይመስለው 3 ጊዜ ኮፒ ሊንክ አድርጉልኝ። አንቺንም ለጠፉሽ፣ አንቺንም አሯርጡ ሰጡሽ። ነገሩ መቀበል ልምድሽ እኮ። አደራ ብቻ ልጅ ማን ነው የሚባል ጥያቄ እንዳይኖር ተጠንቀቂ። ቅሌት መልክ ሲኖረው እናንተ ደግሞ እሺ ምንድነው የምትንፏቀቁት? ኑ እንጂ ቆም ብለን ስንጠብቅ እሺ ጩጫዋ እየመጣች ነው። እናንተ ኑ እንጂ ምንድነው ፎከክ የምትሉት? ሊድስን ማሸነፍ ያቅታል እንዴ አንተ? ሊቨርፑል እንዳትጠሩኝ በፍጹም። እኔ ቶፕ 4 የሚባል ነገር በቅቶኛል ያለ ይመስላል ያራዳ ልጆች። አሁን ደግሞ አርኒ ስሎት በአዲስ ስትራቴጂ ከሽንፈት ወደ አቻ ደግሞ መጥቷል። ተከታታይ ሁለተኛ አቻቸውን መውጣት ችለዋል ማለት ነው። በሚያስገርም ሁኔታ ሊቨርፑል ዛሬ 2-0 ሲመራ ቆይቶ ሊድስ አስገራሚ ካምባክ ፈጽመው 2 እኩል አደረጉት። እንደገና አሁንም 3-2 መምራት ችሎ ነበር ሊቨርፑል። እንደገና አሁንም ሊድሶች ባለቀ ሰዓት ተናጋ 3ኛውን ጎል አስቆጥሮ 3 እኩል ወጥቷል ማለት ነው። ያራዳ ልጆች በፍጹም ይሄ ቡድን ግራ የሚያጋባ ሆኗል ማለት ነው። እንዳልኩ ነው፣ አንተ ለማጥቃት አስብ እንጂ ራሱ ይጨርስልሃል። ይሄ ቡድን እጅግ በጣም ከቀን ወደ ቀን ነጥብ እየተጣለለት እሱ የበለጠ እየወረደ እየመጣ ያለ ቡድን ይሄ ነው። እኔ እንጃ። መፍትሄ፣ ሀሳብ፣ አስተያየት ኮሜንት ላይ ያራዳ ልጆች። የፕላስ ምልክቱ የእናንተ ነች። ሼር ኮፕሊንክ ይደረግ። ከመተኛቴ በፊት አንድ ቪዲዮ ልስራ። ይኸውላችሁ አሁን ማለት ነው የሊቨርፑል ደጋፊ እና የዚህ እጢ የሆነ የሃንግማን ደጋፊዎች ማለት ነው፣ ሁለተኛ አፋችሁን ከፍታችሁ የፕሪሚየር ሊግ የዋንጫ ተፎካካሪ ነን ብላችሁ እንዳታወሩ። ምክንያቱም ፉክክሩ በእኛና በሲቲ መካከል ብቻ ሆኗል። ምናልባት አስቶን ቪላ ከጠነከረ ይከተለናል። ገባችኋ? እናንተ ለደረጃ ተጫወቱ እዛው፣ ወይም ሊቨርፑል ላለመውረድ ከዩናይትድ ጋር ተጫወት። ዝም ብላችሁ ኑሩ። እኛ ጋር እንዳትመጡ። ከዚህ በኋላ አትመጡ። ተነሳው በጊዜ ታይቼ ነበር። ተነሳው ነገ ሻሽ አታሸንፍም ማለት ነው። ሰላም ደሩ። ምንድነው የተፈጠረው? ምንድነው የሆነው? ሊቨርፑል ያ ምንድነው? እያበድኩ ነው? እየጨለልኩ ነው ወይስ ምንድነው? ህልም ላይ ነኝ? ከሁለት ባዶ ጎል መጠናችንን አስፍተን የምንወጣበትን ጨዋታ ገደለን። ይሃያ ኮናቴ ገደለን ነው የምላችሁ። ገደለን። እንዲህ አጋድሞን የሰየፈን እንደዚህ ማለት
እኛ ምንም ጠላት የለብንም፣ ምንም ተቀናቃኝ የለብንም። የራሳችን ጉድ ነው ያለው። ይሄ ነው ገደለን። ኢትስ አ ተርኒንግ ፖይንት። ገባችሁ? 7 ደቂቃ ላይ እንደዛ አይነት ጥፋት 2-0 እየመራ ገደለን። በሽተኛው ልቤ ከፍ ዝቅ ከፍ ዝቅ ከፍ ዝቅ። አሸንፋችሁ መታችሁ ልትወሩ ማለት ነው። አቤት ቅድም እኮ የሰራችሁት ቪዲዮ አቤት አቤት። ሊድስ ግን ይችላል። እግዚአብሔር አንቲ 3 ነጥብ የሚባል በሽታ ይዟችኋል። እናንተ የሆነ ነገር ተጸናውቷችኋል። ከሁለት ባዶ እንዴት ነው? እንዴት ባትችሉ ነው? ኢኪቲኬ ብቻውን ነው የሚጫወተው እንዴ? ሊቨርፑል በፍጹም መላጣ ነው። አሰልጣኛችሁ አይችልም። ጭንቅላቱ ባዶ ነው። ይላችሁ ምንም ነገር አያውቅም። በቃ ሊድሶች ይችላሉ። የመጨረሻ ኳስ ቀረቀረባቸው። ማን ይችላሉ? አረ እኔ በጣም ነው የተደሰትኩት። ማን በጣም በሊድስ ደስተኛ ነኝ። ማን ሁለተኛ ክለቤ ከዚህ በኋላ ሊድስ ነው ወስኛለሁ። ሌላ ማንንም ይኸውላችሁ፣ ሁሌ ስለ ሊድስ ቪዲዮ ሰራለሁ ከዚህ በኋላ። ሊድስ ሁለተኛ ይችላሉ። በቃ አረ ይበቃናል። አረ ቪዲዮ አቅለሸለሽን። እኛ የማንቸስተር ዩናይትድ ደጋፊዎች አረ በቂ ነው። በአርሰናል በቃ አይቆምም። ላይበቃው ነበር እንዴ? በቃናል እኮ። አረ ስንት አይነት ቡድን ነው የሚመጣበት። ሊድስ የተባለ ቡድን ደግሞ በሜዳው ምን አይነት ከባድ ቡድን ነው። ምን አይነትስ ቅዳሜ ነው እያሳለፍን ያለ ነው። እጅግ በጣም ድራማ የተሞሉበት ቪላ 90 ምናምነኛው ላይ ቀናችንን አበራው ማለት ነው። ባጭሩ ቀናችንን አበራው። ማንሲቲ ቋጣሪዎቹን አሳፍሮ ድል ነሳ ማለት ነው። ነጥቡንም በ2 ነጥብ አጠበበው። ስለ ነጥብ አላወራም፣ የለችም እንደ ማንቼ ልል ነበር። ማንችዬ የአራዳ ልጅ ጎረቤታችን ናቸው። እኛ ማንቼን አናበሽቅም፣ እነሱም ለእኛ እኛም ለነሱ። 2-0 እየመራ ሊቨርፑል እንግዲህ 7 ደቂቃ ላይ ካልቨርት ሉዊን ፔናልቲ ያገባ። በአንዴ በረኒ ኳስ ግን በአንዴ ሞሜንተሙ ተቀየረ። በቃ እንዳለ የሊድስ ጨዋታ ሆነ። 73ኛ ላይ ድግም ሁለታችን በቃ ረ ካምባክ ያበደልናይ ነው ምናምን ስንል ሊቨርፑል አረጋጋል። ሊቨርፑል ደግሞ እንደዚህ አይነት የሚያስጠላ ባህሪ ያለው ተመለስኩ ስትል ያረጋጋል። ከዛ ግን ያው አይዘልቅበትም። 3 አቻ። ከዛ 9 ደቂቃ ተጨምሮ 5ኛው 6ኛው ላይ የሚገርም ታናካ የሚባል ጃፓናዊ ያለ ደግሞ ኮርና ተሻማ። በሰላም አይደለም እንጂ አንቀዠቀዠሽ የተባለልሽ አሮጊት አንቺ ነሽ። እንደ ፋስት እንደ ጀግና 2-0 መርተሽ ከዛ አቻ ሆነሽ ድጋሚ መርተሽ አቻ መሆን። እኔ በህይወቴ ለአሮጊት እቋጥራለሁ ብዬ አስቤ አላቅም። ለአሮጊት አሽቃብጣለሁ አሸረግዳለሁ ብዬ አስቤ አላቅም። እርሜን ባሸረግድልሽ ፎቃቂውን ሻሮጊት ዱቄታም እንደዚህ ሆነሽ ትመጫለሽ። እኔ አሽቃበጥኩልሽ እኮ አንቺና እኔ ያለን ቁርኝነት እየተጨመረ ስለሆነ ነው። አንቺ ስታሸንፊ ያሸንፋሉ። አቻስቶጂ እኔ ለሰኞዬ በማሰብ ካሸነፍሽ ሜቢ የማሸነፍ ተስፋዬን ሰፋ አርጌ እንዳይ ብዬ ባሽቃብጥ እንዶ አመድ አፋሽ ነው ዱቄት አፋሽ። በቃ ተጠናቀቀ። 3 አቻ። ይሄው ቁጭ ብለን አፍጥጠን እያየን ነበረ። ተበልታችኋል። እኛም ይሄው ለሊታችን የተበላሸው ባለቀ ሰዓት በ94ኛ ደቂቃ ላይ ስቶፕ ታይም ከተውልን። ይሄው ለሊታችን ሰኔና ሰኞ ገጠመብን። እኛማ አንድ ላይ እንድዝናናለን ብለን ነበራል። አው አይዞሽ። ሰኞ ደግሞ ጓደኛሽ ትሸነፋለች ወይ አቻ ትወጣለች። እዛ 9 ላይ 10 ላይ እዘላለች። ሸጎዬ ትጨፍራላችሁ። ለማንኛውም ቤቱን ፎሎ አድርጉ። ኮፒ ሊንክ እና ሼር ሪፖስት መደረጉም እንዳይረሳ። ቴንክ ዩ። ለናሆሚ ታድርሱልኝ። በቃ ቤቲሻ አይ ቤቲሻ ጎበዘሻል። ዛሬ ጎበዘሻል። እውነት ሁለተኛ አቻሽን አስመዘገብሽ። ከሽንፈት ወደ አቻ እየመጣሽ ነው። ቤቲሻ ይደነቃል ነው የምልሽ። እኔ ላይ ቪዲዮ ሰርተሽ ነበር አሹፈሽ አይደለ? የኔ ሽንፈት አስደስቶሽ ቪዲዮ ሰርተሽ ነበር። ዘንድሮ ማለት ነው በቃ አንቺና ትርፌ ማለት ነው ሲያምሽ ያመኛል ላይ ናችሁ። አባ አንተ ቅደም፣ እማ አንቺ ቅደም፣ አንተ ቅደም፣ አንቺ ቅደም፣ እሱ ነው የምትሉት። በነገራችን ላይ ሰኞ ስንገናኝ ወልቭስ የመጀመሪያ ድሉን ያሳካል ዩናይትድ ላይ። የምሬ ነው የምላችሁ ያሳካባችኋል። እኔ እርግጠኛ ነኝ። አም ሹር በቃ
የምሬ ነው የምላችሁ። ተዘጋጁ። ትርፊያንስ ቀልዳችሁብን አቀሩም። በነገራችን ሲቲ ግን ጥሩ ነገር ይሽተኛ አይደለም። ከጀርቤ ትንሽ አለ አይደል ልቤ መምታት ጀምሯል። ግን ብቻ ይሁን ኖርማል ይሁን። ግን ደስ ብሎኛል ዛሬ። ለማንኛውም ቤቲ ሻይ አስደስተሽኛል። አይ ሼባ አንቺን በቃ ማይጀልጥሽ የለም። አረ ለምን ጆተን አትሞክሩም? ሊድስ ይጀልጣችሁ። እኔ አምስተኛ ልትመጪ ወጉን ይዘሽዋል። በሊዱና ጆተን ይሞክሩ። ወይ ምንድን ገበጣ ነው ምናምን እሱን ሞክሩ። እንደ ክለብ አረገሽ አይደል? ገባና ውጣ አለሽ ደግሞ እኮ ገባና በሊድስ እናንተ ጆተን ይሞክሩ። እናንተም ትዝም አትለኝም። የ11 ነጥብ ልዩነት አለን። በሊድስ 18ኛ ላይ ያለ ክለብ ይጀልጣችሁ። ኡፍ አይለፍልህ የተባለ አትደሰት የተባለ የሊቨርፑል ደጋፊ እግዚአብሔር ምስክሬን ይምሪ ነው። ኧረ አቅም አጣሁ በመድኃኒዓለም ኧረ አቅም አጣሁ። ኧረ እናቴ ትሙትን እንዴት አባቴ ልሁን። ኡፍ እንዴት 2-0 እየመራህ እንዴት 3 ኧረ ይሄን አሰልጣኝ ቡሽቲ ታውቃላችሁ የሸተተ ገማ ይሄን ይብላ እናቴን ይምሪ ነው። እሱም ኬርኬዝም ሁላችሁ ጋግፖም ይሄን ይብሉ። ኧረ በኢብራሂም ኩናት የምትባል ኧረ በፈጠረ ኧረ በእግዚአብሔር ኧረ በቅድስት ድንግል ማርያም ይጃለው ክለቤን ለቀህ ውጣ እባክህ ስሎት ውጣ እባክህ በመድኃኒዓለም። ሊቨርፑል ስኳድ ይሄንን አሰልጣኝ ዛሬ ካላባሉት ቡሽቲ ናቸው። እናቴን የምሬን ነው ቡሽቲ ናቸው። ኧረ ተቃጠሉ። ኧረ በእግዚአብሔር አይለፍልህ አትደሰት ጥርስህ አይታይ የተባለ ሊቨርፑል ደጋፊ እግዚአብሔር ምስክሬን ይምረኝ። ደስታህን ነፈገኝ። 25 ነጥብ ይዤ በቃ ከመሪው ከዚህኛው በስንት ነጥብ በዚህ ሂሳብ ሰራላለሁ እኔ የታባሪ ነኝ ጉዱ። እንዴት 2-0 እየመራ ኧረ ኢንዶ ተጫዋች ነው ኢንዶ የምታስገባ ለምንድን ነው? ኧረ በመድኃኒዓለም ኬርኬዝን አስወጥተህ ሮበርትሰን ለምን አታስገባውም? ኧረ ኡፍ አልቻሉም መድኃኒዓለም። እንዲያው ሌላው ይቋጥር ሼባው ኮኔ ጠዋት ላይ አርሰናል ላይ ሲቋጥር ግራ ገብቶኝ ነበር። ዋንጫውን እንደማይበሉት እንዴት ነው እስካሁን ያልገባቸው? ምን አይነት የማይረባ ቡድን ነው? 2-0 እየመራ 2 እኩል አይሊድስ የምር ነው የምላችሁ። ሳቦዝ ላይ ሲያገባ ጨጓራዬ ተላጠ። እንደዛ ቋጥሬ ከ2-0 በግድ በቃ ገፍተን 2 እኩል እንዲሆኑ አድርገናቸው አገባ። እንደው እነዚህ ኤዥያዎቹ ግን እግዚአብሔር ይባርካቸው። ባለፈው ቼልሲ ላይ አረገልኝ እንደው ስሙን ረስቷለሁ። አሁን ደግሞ ወስዶ ቀቀል እንደው ዝም ብሎ አርፋችሁ ተኙ። የ2-0 ውጤት እኛ ቢያንስ ቪላ ፓርክ ላይ ሄደን የተሸነፍነው እኛንም አይደለም ሲቲንም አሸንፏል። እናንተም አንፊልድ ላይ የተጫወታችሁ ነው እንጂ ቪላ ላይ ቢሆን ያርጥ መጠመጣችሁ ነበር። ግን በሊድስ በእናት ሊድስ ላይ ሄዳችሁ 2-0 እየመራችሁ ታባ